ካስታወሳችሁ ትናንትና አንድ ቤት ላይ የሆነ እርዳታ ወይም ደግሞ ድጋፍ ነበር። ድጋፉም ደግሞ ለእህታችን ኮኪ ነበርና አይ ቲንክ ዛሬ ላይ ምን አየሁ፣ ለምን እንደዚህ ተደረገ? ይሄ እኮ ተገቢ አይደለም። እሷ በራሷ ሰርታ 10 ዓመት ትንሽ ነው፣ እኛም እንደዚህ አሳልፈናል የሚል ነገር በጣም እየሰማሁ ነበረ። ኦኬ አይ ቲንክ ይሄን ነገር ለሁለት ከፍዬ እመለከታለሁ። አንደኛ እንደው እንደ ምክር ማለት ነው ሙስሊም እህቶቼ፣ የሙስሊም ባህሪ ምንድን ነው? የሆነ ነገር ከሆነ ሰውን ይመክራል በትክክል ከሆነ፣ ካልቻለ ግን ዝም ብሎ ነው የሚያልፈው አይደለ? ስለዚህ ቢላህ አለይኩም እንደው አሁን እኛ አግዙ አልናችሁ አይደለ? ወይ ሁሉም ሰው አግዙ አልተባለም። አቅሙ ያለው ይርዳ የተባለ አይደለ እንዴ? ስለዚህ መርዳት የሚችል ካለ ነው ይረዳል፣ ካልሆነ ግን ዝም ብሎ ማለፉ ለእናንተም ኸይር ነው። ለምን? የሙስሊም ባህሪ በማያገባው ስለማይገባ ማለት ነው። አንደኛ። ሁለተኛ ደግሞ ስመጣ አንድ ሰው ቪዲዮ ለቀቀ፣ እንደዚህ ቦታ አይተናት ነበር እኮ መካ ሄዳለች፣ ስለዚህ ሀብታም ናት ብሎ ማሰቡ ይሄ በጣም ያሳዝናል። ወላሂ ያሳዝናል እንደ ሙስሊም። ለምን ካላችሁኝ አንድ ሰው መካ ሄደ ማለት ሀብታም ሆነ ማለት ነው እንዴ? ከጀርባ ያለውን ታውቃላችሁ? አንድ ሰው ከጀርባ ምን እንዳሳለፈ ታውቃላችሁ? ወላሂ አታውቁም። ማንም ሰው አያውቅም። ኦኬ ስለዚህ በሱ ባታወሩ። ግን ትክክል ናችሁ ብዬ የማስበውን ፖይንት ደግሞ አለኝ። እሱ ምንድነው? አረብ ሀገር ላይ እንደዚህ በጣም ብዙ እህቶች አለን እንደዚህ ያሳለፍን አለ። ይሄ ናም ትክክል እኮ አይደል እንዴ? ትክክል ነው። ግን ደግሞ አንድ ሰው ተረዳና እኔ እንትን ነኝ ማለቱ ይሄ ሰሪ አይደለም። በሰው መቅናት ይባላል። ወላሂ በሰው መቅናት ይባላል። አንድ ሰው ተረዳ፣ ስለዚህ እኔም አላ ይሄ ተገቢ አይደለም። ግን ደግሞ ትክክል ናቸው፣ ብዙ አላችሁ። ናም ወላሂ ሐቅ ነው። በዚህ ትክክል ናቸው፣ እኔም እደግፋቸዋለሁ። በመቀጠል የአረብ ሀገር ሴቶች ብዙ ጊዜ እንደዚህ ነገር ይጠይቃሉ እና እኛን አይደግፉን ምናምን ነገር እሷ ታዋቂ ስለሆነች ነው ምናምን የሚል ነገር ተነስቶ እዚህ ጋርም ቀስ ጊዜ ስትል ላንሳውና ልለፍ። አንደኛ ሁልጊዜ ስንናገር ቢላህ አለይኩም የአረብ አገር ሴቶች ሌላም ጊዜ እንደ ምክር ነው። ዓላማ አላችሁ፣ የሄዳችሁበት ዓላማችሁ ላይ ትኩረት አድርጉ። ይሄ ትክክል ነው፣ መነገርም አለበት። እህቶቻችን አረብ ሀገር ያላችሁ እህቶቻችን ዓላማ አላችሁ፣ ዓላማችሁን አትርሱ። እኛ ያለው አቅሙ ያለው ሰው ነው። አቅሙ ያለው ሰው ካለ ይርዳ ነው አይደል እንዴ? አቅሙ ያለው ይርዳ። አቅሙ ያለው ስለረዳ ተበደን አይባልም። ምሳሌ እዚህ ወንድሞች ራሱ ሁሉም 40 ሺህ 20 ሺህ አዋጣ። አብዱልፈታ አዋጣ፣ ዛኪር አዋጣ፣ አቡኪ አዋጣ፣ ሁሉም አዋጣል። በውስጥም ያዋጣ አለ። እናንተን አዋጡ ግዴታ እኮ ያለ የለም ሐባይቢ። እሺ ሜቢ የመሰላችሁ እንደዛ ከአረብ ሀገር ወስደን አይደለም። እሺ ይሄን እንደ እውቀት ያዙት። እሺ በመቀጠል ደግሞ ቢላህ አለይኩም ይሄ ተገቢም አይደለም፣ የሙስሊም ባህሪ አይደለም። ለምን አንዲት እህታችን በቃ ቸግሯታል፣ 10 ዓመት ነው ካለ ኢቃማ የቆየችው። ስለዚህ ያቅማችን እንደግፋት፣ ያለን ካለን ሰፖርት እናድርግ ነው። እሷን ሰፖርት አደረግና እኛ አልተደረግንም ብሎ ማዘኑ ማልቀሱ፣ መጥፎ ሰራችሁ የተራቡ አለ፣ ይሄ ተገቢ አይደለም። እንደዛ ካለንማ ቢላህ አለይኩም እንደዛ ካለን ስንረዳ አይ ይሄን ሰው ያንረዳውም ከዚህ የበለጠ ድሃ እኮ አለ አይደለም። ነብዩ ሰለላሁ ዐለይሂ ወሰለም እንደዛ አስተምረው አንዴ ሲጀመር ሰደቃ ከምንድን ነው የሚጀምረው? ከምናውቀው ሰው እኮ የሚጀምረው። ሰደቃ ይሰጥ ለማን ነው የሚሰጠው? በእስልምናችን ለማን ነው የሚሰጠው? ከጎናችን ካለው ነው ቤተሰብ፣ ከቤተሰብ ደግሞ ጓደኛ እያልን እንደሚቀጥለው። ስለዚህ እህታችን እዚህ ያላወጣው ነው ከባድ ነገር አለባት። ወላሂ እዚህ ባወራ ራሱ ታዝናላችሁ። እንዴት አልቅሳ እንደነበር እንዴት እኛ ለምናት እንደሆነ ቢገባችሁ ቤቢ እንደዛ አትሆን ነበር። ብቻ ግን አንዳንድ ሚዲያ ላይ ያያችሁት ነገር በሙሉ አትመኑ። መካሄድ ስለዚህ ሀብታናት ብላችሁ ማሰባችሁ ትክክል አይደለም። ኦኬ እና ደግሞ ያው በቻልነው ማገዝ ነው። እኛም ነገረችን፣ ስለዚህ ሰፖርት አደረግን። የቻላችሁ መደገፍ፣ ያልቻላችሁ ዝም ማለት ነውና ይሄ አይነት ነገር ተገቢ አይደለም። ሜቢ ደግሞ ጥፋትም ደግሞ ከሆነ ምከሩን፣ خلاص እንቀበላለን በውስጥ ማለት ነው። ካለፈ ደግሞ እዚህ ወታችሁ ብትናገሩ ኦኬ። ግን እንደዚህ አይነት ነገር አንጀና ማስቀየው ተገቢ አይደለም። አይ ቲንክ አስረዘምኩ። በቂ ነው ያ ጀማ ጀዛኩሙላህ። እቺን ለመናገር ነው። ወንድም ሳላህ በደንብ አገጨምርበት አንድ 30 ሰከንድ ወስደ ፖይንት ላይ ማለት ነው። ከዛ ወደ ፕሮግራማችን እንመለስ። ጀዛከላሁ ኸይር ኢምራን። እንግዲህ ብዙ ነገር እሱ ተናግሯልና የሙስሊም ባህሪን እኛ መላበስ አለብን አይደለ? አንድ ከሁሉም በላይ ከሁሉም በፊት ሊቀድም የሚገባው መመካከሩም ሊሆን ይችላል። በማንኛውም ጉዳይ ላይ ሹራ ያስፈልጋል። ይሄ ነገር እንዴት ይታያል? ያ ነገር እንዴት ይታያል? ይሄ ነገር ልክ ነው ወይስ አይደለም? ይሄ ነገር ከምን አንጻር ነው? ከምን አንጻር ነው እንደዚህ ያደረጋችሁት? ለምንድን ነው እንደዚህ ያደረጋችሁት? ተብሎ መጀመሪያ
እኛኑ መጠየቅ ነው። አሁን ምን አየው መሰላችሁ? ወላሂ ከአንድ ሙስሊም የማይጠበቅ ኢምራን፣ አመንክም አላመንክም ስክሪንሾት አለና ዝም ብዬ የስክሪንሾት ነገር ተላከልኝ። ሙስሊሞች ከካፊር ቤት ገብተው ወላሂ ለዚህም በዚሁ ጉዳይ ከካፊር ጋር ተጣምረው ሲናገሩ አየኋቸው። እኛን ሲያብጠለጥሉ ካፊር ጋር ገብተው አየኋቸው። እና አስፈላጊ ነበረ ወይ? ይኸውላችሁ አይደለም ይሄ ኢቭን ጥፋት ነው እንኳን ቢባል ማለት ነው ጥፋት ነው ይሄ ነገር ልክ አይደለም ቢባል በውስጥ መጥተው ይሄ ነገር እንዴት ነው ተብሎ ነው ከኛ ጋር ሹራ የሚደረገው እንጂ ስክሪንሾት አሁን በውስጥ ልክልሃለሁ። እና ከክርስቲያኖች ጋር ተቀምጠው ቀን የሚጠብቁልን ሙስሊሞች አየኋቸው። ቀን የሚጠብቁትን አንድ ላይ ገብተው ከክርስቲያን ጋር እንደዚህ ያደረጉ በውስጥ የመጡት ወንድም እህቶች ባረከላሁ ፊኩም ወላሂ ለዚህም በውስጥ የመጡ 1 3 4 እህቶች አሉ። ሳላ ይሄ ነገር እንዴት ነው ይሄ ነገር እንዴት ይታያል ብለው ለኛ የምር የሚያስቡ እህቶች አሉ። እና እኔ በጣም ገረመኝ። ከዛ ውጭ ግን ላይፍ ተገብቶ የሚያብጠለጥሉ የሚሳደቡ በጣም በሚያስቀይም በጣም በሚዘገን መልኩ ሙስሊም የሚጽፈው ኮሜንት በማይመስል መልኩ ሲያወሩ ምናምን አየዋቸው። አይ ቲንክ ልክ የለህም ነበር መሰለኝ። እና በዚህ ደረጃ አስፈላጊ አልነበረም ነው። እና ቅድም ኢምራን ብለዋል ምንድን ነው የሆነ ሰው በቃ ጥሩ ልብስ ስለሚለብስ የሆነ በቃ ፈገግ ብሎ ምናምን ስላያችሁት ያ ሰው ደስተኛ ነው፣ ያ ሰው ደግሞ ሀብታም ነው ማለት አይደለም። ሰው ችግሩን ሰው ብዙ ነገሩን ነው በፈገግታ የሚደብቀው። ኦኬ ሰው ፈገግ ስላለላችሁ ምንም ችግር የለበትም፣ ምንም በቃ ነፃ ነው ማለት አይደለም። ከጀርባው በጣም የሚደብቀው ብዙ ነገር አለና በዛ መልኩ ስላያችኋት ብቻ የተሻለ የኑሮ ደረጃ ላይ ያለች አድርጋችሁ እንዳታስቡ። እሺ ሰው ፈገግ የሚለው ከጀርባው ብዙ በፈገግታው ብዙ ነገር እየደበቀ እና ያን አይታችሁ መገመት የለባችሁም። ስለዚህ በዛ ፈገግታ የሚደበቅ ብዙ ነገሮች አሉ። እኛ በቅርበትም ስለምናውቅ ይህን ነገር ስለተረዳን ነው። ሌላኛው ደግሞ ብዙ ጊዜ መሰል ነገራቶች ሲነሳ የአረብ ሀገር ሴቶችን ያነሱና እነሱን እንትን ለማድረግ ነው ምናምን ብለው ይናገራሉ። የመጀመር እንደዛ አይደለም። እሺ አንድ ሰው ሌላውን መርዳት ያለበት ምንድነው? በቂ ነገር ሲኖረው ነው። በቂ ነገር አለኝ ብሎ ካሰበ ነው ሌላውን ሊረዳ የሚገባው እንጂ ማንኛውም ሰው ይርዳት ምናምን እንደዛ ብለን አልተናገርንም። እሺ ያለው ሰው ያለው ነገር ይሰጣል ነው። ኦኬ ማንኛውም ሰው ቢቸገር እኛ እንደዛ ከማድረግ ወደኋላ አንልም። እናንተ የምታውቁትም እናንተ የማታውቁትም አለ። ኦኬ ምንድነው የሚቸገር ማንኛውም ሰው ካለ በምናውቀው መጠን በምንችለው መልኩ እኛ እንረዳለን። ከዚህ በፊት ያደረግናቸው ብዙ ነገራቶች አሉ። ያው እዚህ ፊት ማውጣቱ ተገቢ አይደለም። የተቸገሩ ወንድሞች እህቶች ይኖራሉ፣ ይደረግላቸዋል። ተመርጦ ምናምን አይደለም። ስለዚህ ያ ስለሆነ መርዳት ከተቻለ መርዳት ባለን ነገር፣ ካልተቻለ ግን በቃ ማለፍ ነው። ሁሉም ሰው ይርዳት ምናምን ተብሎ አዋጅ አልወጣም። አሁን እንደዛ እኮ ነው የሚመስለኝ። ምራን አይተህ ከሆነ አዋጅ የወጣ ይመስላል። እያንዳንዱ ሰው መርዳት አለበት ተብሎ በቃ የተነገረ እንደዚህ አድርጎ የተናገሩት፣ ግን እንደዛ አልነበረ። ማንም እንደዛ ያለ የለም። አቅም ያለው ሰው እህታችንን ማገዝ የሚችል ሰው ካለ ይርዳት የተባለው እንጂ እያንዳንዱ ሰው ላይ ግዴታ የተደረገ ይመስል እኔ አልረዳትም፣ ለምንድነው ማግዛት፣ ማን ስለሆነች ነው ምናምን እያሉ ኮሜንት ይጽፋሉ። እኔ ወላሂ ማታ በጣም የሚዩት አድርጌ እንትን ስስቅ ነበርና ማን ስለሆነች ነው ምናምን አይነት ነገር ሲናገሩ ነበር። ግዴታ ነው አልተባለም። ኦኬ 5 ብር ያለው 5 ብር ይስጣት ነው የተባለው። በቻልነው እንተጋገዝ ነው የተባለው እንጂ የሆነ ግዴታ ነው የተባለ ይመስል አላግዛት ምናምን ስትሉ አግዟት አላልንም። እኛ ያለው ሰው ነው የሚያግዘው እንጂ ያሌለው ሰው የለኝም ብሎ ካሰበ መተው ነው ያለበት። እና ግዴታ የተደረገባችሁ አድርጋችሁ እንትን እንዳትሉ። በዚህ ደረጃ ደግሞ በጣም ነው የሚያሳዝነው። ከማይጠበቅ የማይጠበቅ አይነት ኮሜንቶችን ስናይ ነበረ፣ እጅግ ደስ የማይሉ እና አላኩል ሀሊን ግን ያው እናልፋለን። እህታችን አላህ ያግዛት፣ እናንተንም ደግሞ አላህ ሸክማችሁን ጭንቀታችሁን ያንሳላችሁ። ሁሉም ሰው ብዙ ነገር ነው ደብቆ የእናንተንም ችግር የእናንተንም ህመም የእናንተንም ሁሉ ነገር እኛ እንረዳለን። እና አላህ እንግዲህ ለሁላችሁም ሀጃችሁን ያቅልላችሁ፣ ሀጃችሁን ይሙላላችሁ፣ እዳ ያለባችሁ እዳችሁን ይክፈልላችሁ፣ ብዙ ብዙ ነገር እና ኢንሻአላህ አፉ ብለናል እኛ። ባረከላሁ ፊኩም። ይህን ይመስላል። ጀዛከላህ ጀዛከላህ። ለመጨመር ያክል የነቢዩ ሰለላሁ ዐለይሂ ወሰለም ሐዲስ ልንገራችሁ ነው፣ ይበቃናል። መን ፈረጀ ኩርበተን ሚን ኩረቢ ዱንያ ፈረጀ አላሁ አንሁ ኩርበተን ፊል አኺራ አው ከማ ቃል። አንድ ሙስሊም የአንድ ሙስሊም ጭንቀት ከረዳው፣ በጭንቀቱ ላይ ቆሞ ጭንቀቱን ካቀለለለት አላህ የውመል ቂያማ
እሱንም ጭንቀቱን ያስወግድለታል ብለዋልና ሁላችንም አላህ ያግዘን። ኦኬ። እንዲሁም ደግሞ ከቻላችሁ ሁላችሁም ዱዓ አድርጉላት። ዱዓ የማችሁ ደግሞ ካላችሁ ሶሪ ዱዓ መቼም የለም ሜይ ቢ ካፊር ካልሆነ በስተቀር ከቻላችሁ ሁላችሁም ዱዓ አድርጉላት። መደገፍ የምችሉ ደግሞ ካለ ደግፉላት። እሺ ደግፏት። ባረከላሁ ፊኩም። ይሄን ነገር መናገር እፈልጋለሁ። እሷን ብቻ አይደለም ሁሉ ከጎናችሁ ያለውን በሙሉ ችግር ያለበት ካለ እንደዚህ የጎደሉ ካለ ያ ሙስሊም ያለው እኛ እኮ ነን። ለሙስሊም ያለው እሷ ማን አላት ከኛ ውጭ? ሳላ ከኔ ውጭ ከእናንተ ውጭ ማን አለው? ማንም እኮ የለውም አይደል እንዴ? ስለዚህ አልሙስሊሙ አኹል ሙስሊም ስለሆነ ሁላችሁም ከጎናችሁ ያላችሁም እገዙ። እንግዲህ እህት ኮኪ እስካሁን በህይወቷ ሚዲያ ላይ ባለው እኛን ከመደገፍ ወደ ኋላ ብላ ጠቅም ቪዲዮቿም ሄዳችሁ ማየት ትችላላችሁ። አብዛኛው ጊዜ እኛን ዳዕዋ ታግዘናለች እና እሷንም አላህ እንዲያግዛት ዱዓ አድርጉላት። ግን እዚህ ጋር አንድ ሐቅ አለ። እሱን ነገርና ይበቃኛል። ሐቅ እኔ ትክክል ነው ብዬ የማስበው በዛ ወገን ማለት ነው። እሱ ምንድነው? አረብ ሀገር ያላችሁ እህቶች ይሄ ምክር ለእናንተ ነው። እሺ ቢላህ አለይኩም አዳምጡ። ከዛ በኋላ ይበቃናል። ለምን ትክክልም አለበት ያወሩት ላይ ትክክል አለ። እሱ ምንድነው? የአረብ ሀገር እህቶች ገንዘባቸው ወጣ የሚል ነገር ተወርቷል። ይሄም ደግሞ በሌላም በጠቅላላ አድርጌ ላስቀምጥላችሁ። ትክክል ነው። ምን መሰላችሁ እህቶች ወንድሞች፣ አረብ ሀገር ስትሄዱ ዓላማ አላችሁ አይደለ? ህይወታችሁን መቀየር፣ ልጆቻችሁን ማሳደግ እንዲሁም ደግሞ ቤተሰቦቻችሁን መርዳት ነው አይደል እንዴ? ስለዚህ የሄዳችሁበትን ዓላማ ሁልጊዜ አትርሱ። ዓላማው ላይ ወንድ ሊመጣባችሁ ይችላል፣ የተለያየ ነገር ሊመጣባችሁ ይችላል። እናንተ ሰውን የምረዱ ሲኖራችሁ ዓላማችሁን ስታሳኩ ነው አይደለ? ስለዚህ ፕሊስ ቢላህ አለይኩም ዓላማችሁን አስታውሱ። ቤተሰቦቻችሁን፣ ልጆቻችሁን አስታውሱ። እሺ ይሄ እንደ ምክር ነው። ለምን አብዛኛው ጊዜ እንደዚህ ችግር አለ። በወንድ አብሶ እንደዚህ አይነት ነገር እንዳያጋጥማችሁ ጥንቃቄ አድርጉላለሁ። እንግዲህ ሁላችሁንም አላህ ያግዛችሁ። አላህ በሰላም ወደ ሀገራችሁ ይመልሳችሁ። በዱዓ አትርሱ። እኛም በዱዓ አልረሳችሁም። እሺ ይህን ይመስላል። ቀጥታ ወደ ፕሮግራሙ አይደለ? ሳላ ተዛዛግን አፉ በሉን። እንግዲህ አንዳንዴ በደንብ ሲነገር ጥሩ ነው። ለአንዴና ለመጨረሻ ጊዜ የምናወራበት ነው። ከዚህ በኋላ ኢንሻአላህ በዚህ ርዕስ አናወራም። ባረከላሁ ፊኩም። አፉ በሉን። እኛም አፉ ብለናል። እንግዲህ ያው ብናልፈው ይሻላል። አፍ ብለን እንደዚሁ ብናልፈው ይሻላል። አንዳንድ በጣም አላስፈላጊ ነገራቶች ምናምን ሲታዩ ነበርና ያ ሁላ ነገር ከሙስሊም የማይጠበቅ ወላሂ ይሄ ነገር እህታችን ተረዳሽ ብለው ክርስቲያን ጋር እስከመሄድ ድረስ እኔ ጭራሽ ያልጠበቅኩት ነበር። እንደው ሙስሊሙ ጋር ምናምን ሆናችሁ ብቻ ብታወሩ አንድ ነገር ነበርና ካፊር ጋር እስከመሄድ ድረስ ኢቭን ንጽጽር የሚሰሩ ካፊሮች ጋር እዛ ሄዳችሁ እስከ መናገር የሚያደርስ ነገር አይደለም። ለዚህ ነው በጸባችሁ መካከል ጠላት አታስገቡ ይባላል። በጸባችሁ መካከል ጠላት አታስገቡ እና ጠላታችሁ ጎናችሁ የሚቆም ከሆነ መጨረሻችሁ ጥፋት ነው የሚሆነው እና በዛ ደረጃ መሄድ አይጠበቅባችሁም። እህታችሁ ናት የተረዳችሁ። ለብዙ ነገር ድምፅ የምትሆነ እህታችን ናት። ኮምፓራቲቭ እኮ አይደለም፣ ኮምፓራቲቭ በቅርቡ ከዛ በፊትም ለብዙ ነገር ለሙስሊሞች ድምፅ የምትሆን እርዳታ ሲያስፈልግም እንትን የምትረዳ ቪዲዮ የምትሰራ በብዙ ነገር የምታገዝ እህት ዛሬ ተቸግራ ሰው ፊት መቆም በራሱ እኮ ትንሽ ነገር አይደለም ይምራል። ሰው ፊት መቆም ማለት ምን ያህል ከባድ እንደሆነ ወላሂ አልገባችሁም። እና ሰው ሳይቸገር ሰው ፊት አይቆምም ልንገራችሁ። ኦኬ ይሄ የመጨረሻ ደረጃ ነው እና ኢቭን ከዚሁ ብቻ መረዳት ትችሉ ነበረ። ኦኬ ለማንኛውም ግን እናልፋለን። አላህ ሱብሓነሁ ወተዓላ ሳይዘጋጅ ነው የመጣው። ተጨና ይሄው መጨረሻው እንደዚህ ነው። እሺ በደንብ ያላጣራሁን ነገር ኢምራን ለመከራከር ብያለሁ የመጣሁት። እኔ ጓደኞቼ በሙሉ ሙስሊም ናቸው እና ስለም ሲሉኝ ስለ እስልምና ልወቅ ብዬ ሮንግ ነው ከመጀመሪያ። ጥያቄ ልጠይቅህ ጠይቀኝ። እኔ ከመጀመሪያውም ሮንግ ነው ብዙ ነገር እንትን አለ። ልጠይቅህ፣ ችግር የለውም ልጠይቅህ። አምላክ ጾታ አለው? ምን ማለት ነው ጾታ አለው ማለት? አንተ ጾታ አለህ? እኔ ጾታ አለኝ። ምንድነው ጾታ? ወንድ። አምላክ ጾታ አለው? ምን እንደፈለገ ባይዘው አምላክ ሁሉን ቻይ አይደል እንዴ? የፈለገው መሆን አይችልም? እኔ ይችላል አይችልም እኮ አይደለም። እኔ ይችላል አይችልም ሳይሆን ጾታ አለው ወይስ የለውም ነው እንዴ? የፈለገውን መሆን ይችላል ነው። ለኔ ደግሞ እሺ ንገረኛ፣ የአምላክ ጾታ ምንድን ነው? የአምላክ ጾታ ምንድን ነው?
የፈለገውን መሆን ይችላል ነው ምልክ ይቻል ችግር የለውም። ጾታው ምንድን ነው? አይደለም ሰው አልኩ። ይኸውልህ ድንጋይም መሆን ይችላል፣ መብቱ ነው። እሺ እሺ፣ ችግር የለውም። የአምላክ ጾታ ምንድን ነው? ወይ ጉድ! ነገርኩህ እኮ በቃ ነገርከኝ እኮ ግን ጾታው ምንድን ነው? የፈለገውን መሆን ይችላል። እኔ ይቻል ግን ጾታው ምንድን ነው? እሺ ሮቤልዬ ማይክ አንሳ እና እንደ ቅድሙ ሞቅ ብላ አውራ። አእምሮን ነካ፣ ወላሂ ሰላ አእምሮን ነካ፣ ውስጡን ነካው። እንደዚህ ተሰማው በቃ ወንድ እንደሚያመልክ ትዝ አለው። ወላሂ ትዝ አለው። አይ ቲንክ ይሄኛ ነው ጫፍ ላይ ሄደ ወረደ። አረ ቢስሚላ ቀዘቀዘ እኮ መጨረሻ ላይ አይተው። አይ ግን ወላሂ ያስደነግጣል እኮ ሲያስቡ። ጾታው ምንድን ነው? ቆይ ወንድ ነው አይደለ እንዴ? ስለዚህ ያለው አማራጭ መውጣት ነው። ግን ይመችህ። በደንብ ነው አእምሮ የነካው። ወላሂ አሁን እንቅልፍ አይወስደውም። ኢንሻአላህ በደንብ ሲያስብ ነው የሚያድረው። በጣም እሺ። ስካርፌስ እስልምና የሳላ መጽሐፍ ማለት ነው። አረ እየተሰማቸው አይደለም። ሰላሙዲን ለአንተ ይሰማል? ይሰማል። ተቋርጠ ነበር ተመልሳለሁ። ኦኬ ኔትወርኩ ነው። ቆይ ኔትወርኩ ነው። ምንድነው መሰላችሁ ጋይስ፣ ፎር ዘ ሴክ ኦፍ አርጊውመንት አንዱ ፔጅ ሳይሆን ሙሉ መጽሐፌ 257 ፔጅ ልክ አይደለም እንበል እስኪ። ልክ ባይሆንና መጽሐፌ በቃ ትክክል ባይሆን ይሄ ማለት እስልምና ልክ አይደለም። የሳላ መሳሳት እስልምና ተሳሳተ ያስብላል። ያን ቀን እኮ ቢሳካልህና ሙሉ በሙሉ አንተ ሳላህን ስህተት ብታረገው ቢሳካልህ ነው የምልህ። ምንድነው ልክ የማይሆነው? ሰማዕቱ ብርሃና ነው ልክ የማይሆነው ቢሳካልህ ራሱ። እኔስ ምንድን ያደረኩት? የአንተ መጽሐፍ የአምላክ ቃል የምትለው መጽሐፍ ራሱ ልክ አይደለም ያስባልኩት። ስለዚህ የሚመጣጣ ነገር አይደለም። እኔ ግን መጽሐፌን ፕሩቭ አድርጌያለሁ ከመጽሐፍ ቅዱስ አንጻር እኔ እንደጻፍኩኝ ስሙ እንዳለ ምንድነው ስኮላርሊ ደግሞ ሪፈረንስ ምንም ችግር እንዳሌለው እኔ መጽሐፌን ተከላክያለሁ። አንተ መጽሐፍ ቅዱስን አልተከላከልክም። አይታችኋል። ልዩነቱ ይሄ ነው። ያ ሁላ ጉድስ የመጣው ከየት ነው? አሁን ያ ሁላ ጉድ የመጣው ከዛ መጽሐፍ ነው። መጽሐፍ ተበረዘ ተብሎ ያ ሁላ ጉድ ህዝቡ እኮ ያወቀው መጽሐፍ ቅዱስ መበረዙን ከየት ነው? እዛው መጽሐፍ ላይ አንብቡ እኮ አይታችኋል። አልተረፍክም ነው በቃ የተቻው መጽሐፍ ነው እንደዛ ድምጥማጥህን ያወጣው። ስለዚህ ይህንን ይመስላል ገብቶ እኔ ወላሂ ላዚም ምን መሰላችሁ ጋይስ፣ ያኔ ታብሌት እኔ ጋር አይደለም ለጊዜውና አሳያችሁ ነበረ። ያን ቀን እዛው ዲቤቱ ላይ 10 ጥያቄዎች ነበሩ፣ ዋና የሚባሉ ማለት ነው። 10 ጥያቄዎች ነበሩ እና 10ሩን ጥያቄዎች እየጠየቀ አይደለም 10ሩን ጥያቄ እየጠየቀ አይደለም እና ጠበቅኩ ምንም እየጠየቀ አይደለም እና ያ ነገር ያነሳል ብዬ ጠብቄ ነበር። ለምሳሌ አሁን የሰሃቦች ሙስሐፍ አንድ አይደለም። ኡበይ ብን ከዕብ 116 ሱራ ነበረው። ኢብኑ መስዑድ 111 ሱራ ነበረው። ሱረቱል ኻልና ሱረቱል ኻፍድ የሚባሉ ሱራዎች የተገቡ እነሱ ከተደረጉ አንቀጾች ደግሞ አለ አይደለ? ለው ካነ ለኢብኒ አደም ዋዲያን ይላል። ዋዳኒ ለኢብኒ አደም ሁለት ዋዲዎች ቢኖሩት ሶስተኛውን ይመኝ ነበር የሚል አንቀጽ ሰሃቦች እናነብ ነበር ይላሉ። የሳለ ምናምን ቢል ጥሩ ነገራቶች አሉ እኮ እንደው ቢነሱ እክትላፎች አሉ አይደለ? ለምሳሌ እክትላፍ አልኩኝ ሶሪ እንትኖች ቅራአቶች አሉ። ለምሳሌ አሊምቱ አጂብቱ አጀብታ ኢምራአተከ ኢምራአቱከ አሪፍ የሚባሉ በዋርሽ ሐፍስ ላይ የሚነሱ የቅራአት ልዩነቶች አሉ። እነዚህም ቢያነሳና ቢሞግት አንድ ቦታ ሐፍስ ላይ አጂብቱ ይላል፣ ዋርሽ ላይ አጂብታ ይላል ምናምን ብሎ እንደዛ ቢሰክስ ይመለሳል እኮ እንደዛ ቢሰክስ ግን እንደዚህ ነገራቶችን ቢያቀርብ መጽሐፌን ተቻ አልተቻ እኮ ህዝቡ በጣም ነው የደነገጠው። ምን አገባን ያሉት አይደለ ክርስቲያኖቹ። እኔ ስለ ሳላ መጽሐፍ ምን አገባኝ ነው ያሉ። ከዛ ይልቅ ግን የሙስሊሞችን መጽሐፍ ብትተች ኖሮ የተሻለ ነገር ታገኝ ነበርና ይሄ ለምንድን ነው የምንናገረው? ከዚህ በኋላ የምትመጡ ሰዎች የተሻለ ነገር ይዛችሁ ነው። ኦኬ ይሄን ከፈትኩለት ጥያቄዎች 10 ጥያቄ ከፈትኩና መርጠህ ጠይቀኝ ከዚህ ላይ አልኩት። አንዱን መርጠህ ጠይቀኝ። ኦኬ እንደዛ ቢያደርግ ኖሮ በጣም ጥሩ ነበር። ስለ አህሩፍና ቂራአት ቢያነሳ አህሩፍና ቂራአት ከየት መጣ ምናምን ቢል
እነዚህ ነገር ኢብኑ ሐጃጅ ላይ ቢያነሳ ሌሎች ነገር አርዱል አኺራ ላይ ቢያነሳ መጨረሻ ላይ ቁርአን ሲጠቃለል ኢብኑ መስዑድ ነበረ ኢብኑ መስዑድን ቂራአት ተከተላላችሁ ምናምን እንደዚህ ቢጠይቅ አሪፍ ጥያቄዎች ነበሩ። ነገር ግን ወላሂ በጣም በሚያሳዝን መልኩ ያን ሁላ ሰዓቱን ነው ዌስት አድርጎ የወጣው እና የተሻለ ነገር ቢኖር አንተም ብለን ነበረ። ኮንትሮል ዳሜጅ እኔ ከሁሉም የገረመኝ ምንድነው ኮንትሮል ዳሜጅ ነው። ኮንትሮል ዳሜጅ የሚባሉ ትናንትና ማታም ነግሬያቸዋለሁ። ውርደትን ማለባበስ ነው። ኮንትሮል ዳሜጅ ውርደትን ማለባበስ እና ቀለል አድርጎ ማለፍ። ከዛ እኔን ሰድ አሁን መጥቶ እኔን ነው ይሰድጉኝ። ወላሂ ለዚህ የተወሰነ አዳምጫቸዋለሁና ዲቤት አላቀርብላችሁም ለጊዜው ለእናንተ ልጆች ማለት ነው። ምናልባት ከተማሪዎች ጋር ተወያያቸው ምንድነው ኮንትሮል ዳሜጅን በጣም እንትን አልኩኝ አየሁኝ። እዛ ላይ ሙድ የሚይዙት እኔ ላይ ነው። የተቀበረውን መጽሐፍ ለምንድን ነው ከዛ ማታወጡት? ኦኬ ከገዳም የመጣው ዲያቆን ሁላ አርጊውመንቱን መመለስ ትቶ መልስ እንዳለው ያውቁት እንደዛ ነው። ህዝበ ክርስቲያኑን ለማረጋጋት ነው አይደል የተሰበሰባችሁት? እኔ እኮ ብያለሁ ከዚህ በፊትም ብያለሁ። ዲቤቱን ሳላረግ በፊት ምንድነው ያልኩት? ኮንትሮል ዳሜጅ ይመጣል። ኮንትሮል ተሰብስበው ይቀመጣሉ ብያለሁ እና ተሰብስባችሁ ከመጣችሁ በኋላ ለምንድነው ሙሉ የምትይዙት? ያን የተነሳው ነገር ለምንድነው ያልመለሳችሁት? ለምንድነው ያልመለሳችሁት አርጊውመንቶቹን? ምክንያቱም እናንተም ስለማታውቁ አልጠራችሁም እንጂ በጠራችሁ ከሱ በጣም በተሻለ መልኩ ነው የምትዋረዱት። ባይዘይ እና አይቀርላችሁም። እሱም ትገረፋ ዳህና የምትባሉ ትገረፋላችሁ። በዚሁ ርዕስ ግን ለጊዜው ከጴንጤ ጋር አንድ እኩል አድርገን ኢንሻአላህ ሌላ እንትን እናነሳለን። ለማንኛውም ፕሮቴስታንቶች ሙድ የመያዝ ብዙ እንትን የላችሁም እና ብዬ ነበረ ይሄ ዲቤት ሲከናወን ከዲቤቱ በኋላ ኮንትሮል ዳሜጅ ዲቤቶች ይመጣሉ ብያለሁ። ኮንትሮል ዳሜጅ ዲቤቶች ይመጣሉ። እሱን ለመደበቅ እሱን ለማለባበስ ትሰበሰባላችሁ ብዬ ነበረ። እንዳልኩት ነው የተፈጸመው። ነብይ አትበሉኝ እንጂ ዲቤት ጥሪ ታቀርባላችሁ ብዬ ነበር። የዲቤት ጥሪዎች ነው እየመጡ። ኦኬ ግን ለጊዜው እንትን የምንለው የኤርሚያስ አበበን ዲቤት ነው። እሱ የሚመጣ ከሆነ ኢንሻአላህ እናያለን። ይህን ይመስላል። ኡስታዝ ይመቻል። አሁን ሀሳብ ካላችሁ ቀጥሉ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ወአለይኩም ሰላም ወንድም ሳላህ ባረከላሁ ፊክ ወአህሰነላሁ ኢለይክ። አንተም ወንድሞቻችንም አላህ ይጠብቃችሁ ሁላችሁንም። ባለፈው የሰራኸው ስራ በጣም ጥሩ ስራ ነበር። ማለት በጥሩ ሁኔታ ነበር የተወጣኸው። በነገራችን ላይ አልሐምዱሊላህ ማኻበ ظني بك يعني ጠብቄ ነበር ያንን። ምክንያቱም መጽሐፍን እስከ መጽሐፍ በሆነ ነገር ላይ መጽሐፍን መጽሐፍ ማለት ብዙ ጊዜ ይወስድብሃል። በደንብ አድርገህ አስበህበት ነው የምጽፈው። ብዙ እንትኖችን ታገላብጣለህ፣ ታመሳክራለህ፣ ምን ትላለህ። ይሄን ነገር የሰራህበት ፖይንት ሆኖ ሳገኘው በጣም ደስ ብሎኝ ነበር። ምክንያቱም ይህ ነገር ሊፈጠር እንደሚችል ስለገመትኩኝ ማለት ነው። እና አልሐምዱሊላህ ከጠበቅነው በላይ ሆኖ ነው ያገኘሁት። እኔ አልሐምዱሊላህ ከጠበቅኩትም በላይ ነው የሆነብኝ። ሙሉን ጨርሼዋለሁ። ማለት የምፈልገው ነገር አለ። ሌሎች ወንድሞቻችንም በንጽጽሩ ጉዳይ ላይ እየሰሩ ያሉ ወንድሞቻችንም ያው ማሻአላህ እስከዛሬ ድረስ ባለው ውይይት ወይ ደግሞ ክርክር አልሐምዱሊላህ አንድም ውይይት ትዝ አይለኝም ነጥብ የጣልንበት ወይ ደግሞ የማይሆን ነገር ያጋጠመንና አላህ ያዘዘውን ነገር ትተን ሰዎችን ለማስደሰት ብለው የማይሆን ነገር የተናገረ ወንድምን አላስታውስም። በጣም ጥሩ በሆነ መልኩ ተወጣጣችኋል እስካሁን ድረስ ባለው። ከዚህ በኋላም የሚመጡ በንጽጽሩ ላይ መስራት የሚፈልጉ ወንድሞቻችንም ይሄንን ፈለግ መከተል አለባቸው። ምክንያቱም ለውይይት ሲኬድ ውይይት ማለት ሰዎችን አንደኛው ለማሞካሸት አይደለም የሚሄደው፣ ለመከራከር ነው የሚሄደው። ፊት ለፊት ቆመህ ልትጋፈጥ ነው የምትሄደው። ለመጋፈጥ የሚሄድ ሰው ደግሞ በደንብ አድርጎ ዝግጅት ማድረግ አለበት። ዝግጅት ሳያደርጉ ክርክር ማድረግ የማይታሰብ ነገር ነው ማለት ነው። ስለዚህ ፕሊስ ሌሎችም ወንድሞች አንዳንድ ጊዜ በንጽጽር እንትን ላይ ማሻአላህ እስካሁን ድረስ በደንብ አድርገው እየተወጡት ነው ያሉት። እነሱ እየተወጡ ያሉትን ነገር ደግሞ እነሱ እዚህ ጋር እየሰሩ ያሉትን ነገር ደግሞ የበለጠ በተቻለን አቅም ያን ነገር ወደፊት ማስቀጠል ነው እንጂ ከኛ የሚጠበቀው
ወንድሞቻችን የሰሩትን ነገር የሚያበላሽን ነገር ማምጣት የለብንም የሚለውን ነገር ነው ለመናገር የምፈልገው። አንዳንድ በንጽጽሩ ጉዳይ ላይ አንዳንድ ወንድሞችን እያየሁ ነው። አሁን አይደለም ቆይቷል። ይህ ነገር ተቅሪበን የዛሬ 2 ዓመት ጀምሮ ነበር ያ ነገር ሳይ የነበረው። በተደጋጋሚ ስህተቶች ይሰራሉ። ያው በደንብ እውቅ አይደሉም። ማሻአላህ ደግነቱ እዚያ ጋር ነው። ምክንያቱም ንጽጽር የሚባለው ነገር ዝግጅት ይፈልጋል። በደንብ መዘጋጀትን ይፈልጋል። በደንብ ራስን ሰጥቶ ማንበብ ይፈልጋል። ራስን ሰጥቶ ማዳመጥን ይጠይቃል። ቪዲዮዎችን ቼክ እያደረጉ ማየት ይፈልጋል። ይሄ ሁላ ነገር ከሌለ ደግሞ ውይይት ነው ተብሎ ዝም ብሎ ብቻ ቤት ከፍቶ መቀመጥ ነው። አላህ ያላለውን ነገር የማይሆን ነገር መናገር ነው። ስለዚህ ፕሊስ ከነኚህ ወንድሞቻችን ትምህርት ውሰዱ። ማሻአላህ አላህ ይጨምርልህ ወንድማችን ሳላህ። አንተ ብቻ አይደለህም። ባለፈውም ደግሞ ወንድማችን ኡስታዝ ሼክ ሁሴን በደንብ አድርጎ ገርፎታል። ያንን በነገራችን ላይ ለማምለጥ ያላደረጉት ጥረት የለም። የምታስታውሱ ከሆነ በወንድማችን ኡስታዝ ሁሱ እነሱ ላይ የደረሰውን ችግር ያንን ለመቋቋም ሲሉ ብዙ ነገር አውርተው ነበር። በብዙ ነገር ማፌዝ ፈልገው ነበር። እንደነሱ ሃይማኖት ማንም ሰው እየፈለገ የፈለገውን ነገር እንዲዘላብል ፈልገው ነበር። ወላኪን ኡስታዝ ሁሱ በደንብ አድርጎ ከሱ የሚጠበቀውን አላህ የነገረን ነብዩ ሰለላሁ ዐለይሂ ወሰለም ያስተማሩን ነገር በደንብ አድርጎ አስተምሯልም አስረድቶታል። ያንን ግለሰብ ማለት ነው። ወንድማችን ሳላህ ደግሞ ወደንብ አድርገህ አንተ ጨምረህበታል። በጣም ደስ የሚል ነው። ዲቤቱ በአጠቃላይ ያኒ يرفع الراس ነው። አልহামዱሊላህ ረቢል ዓለሚን። አላህ ይጨምርላችሁ። ከታች እየመጣችሁ ያላችሁ ወንድሞቻችንም እህቶቻችንም ይሄን ነገር በደንብ አድርጋችሁ እወቁ። ከዚህ ነገር የምንረዳው መዘጋጀት እንደሚያስፈልግ ነው። ክርክር የሚባለው ነገር እንዲሁ ተነስቶ ዘው ተብሎ የሚገባበት ነገር አይደለም። ተግባባን? ይሄን ያለው። ከዚያ ውጭ ደግሞ ቅድም የሆነ ቪዲዮ ስመለከት ነበርና ኤርሚያስ ነው ማለት ነበር። ኤርሚያስን ጥሩለት ማን ተዋርዶ እንትን ላ እኛ ብቻ ተሳቀን አንቀርም የሚል ልብስ ሰማሁና ወላሂ በጣም ስስቅ ነበር። እኛ ብቻ ተሳቀን አንቀርም። ለክርስቲያን ወገኖች የምላችሁ ነገር አለ። የሚያሳቅቅ ነገር ከሆነ ያላችሁ ለምንድን ነው ታዲያ አንደኛችሁን የሚልከው? ለምን ለመሳቀቁ ትገባበዛላችሁ? መገባበዙ ይቅርና ወደማያሳቅቀው እውነትን ወደ ያዘው መጽሐፉ የማያሳፍረውን የፈለገ ነገር ብንጠየቅ መልስ የማናጣለትን ለዚያውም ትክክለኛ የሆነ የፈጣሪያችን ቃልን መልስ የማናጣለትን ኢስላምን እንጋብዛችሁ። ባካችሁ አንደኛችሁ ለማዋረድ አይሩጥ። ይሄን ለማለት ነው። ሌላኛው ደግሞ በጥያቄ መልኩ የተነሳ አንድ ነጥብ ነበር። በውስጥ በኩል ሲያናገረው እኮ በጣም ጨዋ ሆኖ ነበር ያናገረው። ጨዋ ሆኖ ካላናገረውማ እስካሁን ድረስ እኮ ወንድሞቻችን በስርዓት ሲያናግሯቸውና ዲቤት እንደሚያደርግ ሰው ሲያናግራቸው ውይይቱ ተቆርጦ ልክ ሊቀርብ ሲል ይቀራል። ሊቆረጥ ሲል የሆነ ሁጃ ይፈጠርና ይቀራል። እንዳይቀር ተብሎ ነበር ያ ሁላ ነገር የተደረገው። ለማንኛውም ወንድሜ ሳላህ ወላሂ በጣም ተደስተንባችኋል። ከጠበቅነው በላይ ሆኖ ነው ያገኘነው። አላህ ይጨምርላችሁ። እዚያ ሰፈር እያለቀሱ ያሉት ያልቅሱ። አላህ Subhanahu Wa Ta'ala ለሂዳያ በር ይክፈትላቸው። ብዙ ልጆችም አሉ ለሂዳያ በሩ የተከፈተላቸው። እነሱም ይማሩበት። ሌላ ሰውም ደግሞ ሌላ ዲቤት የሚያስፈልግ ከሆነ ያው እንደፈረደባችሁ ያው ይሄኛውንም መግረፍ ይጠበቅባችኋል ማለት ነው። አላህ ያግዛችሁ ብያለሁ። ጀዛኩሙላሁ ኸይረን። አይ ባረከላሁ ፊክ። እሺ ኢንሻአላህ። አይ አባበለኝ የሚል ነገር ነው ያነሳውና በዲቤቱ ላይም እኮ ምንም መጥፎ ነገር ምንም የተወራ ነገር የለም። በስርዓት ነበር ስናወራ የነበረው። ግን ጠንከር ብለህ መውራት አለብህ። ምንም የሱን ክብር የሚነካ ነገር አላወራንም። ለምን ያን እንዳነሳ አላውቅም። አባባለኝ አይባልም። ምንድነው መሰላችሁ በጣም ብዙ ነገር ያቀርብልኝ ነበረ ዲያቆኑ። በጣም ብዙ ነገር በቃ ብዙ ምክንያት ያቀርብልኛል። ሳላ እንደዚህ እናድርግ እንደ ይለኛል። እሺ እለዋለሁ። አለ አይደለ ምንም የተቃወምኩት ነገር የለም። ብዙ ውይይቱ የተካሄደበት እንትኖች አብዛኛው እሱ ራሱ ነው የወሰነው። የሆነ ነገር እናድርግ ዳኛ እናምጣ አለ። እሺ አልኩት። ሲሶ ይሁን እሺ አልኩት። 5 ደቂቃ እንጨምር እሺ አልኩት። ይሆናል አይደለ እሱ እንዳይቀር አልፈልግም አይሆንም አላልኩትም። አልፈልግም ያለ አይደለ አልስማማም ምን አላልኩትም። ካልተስማማ በቃ ይቅር እንዳይለኝ ማለት የሆነ ነገር ታቀርብ እሺ እለዋለሁ። ከተቃወምኩትና አይሆንም ለምንድን ነው እንደዛ የሚሆነው ካልኩት አትፈልግም እንደውም ተው ይለኛል። እንደውም በቃ ተው ምናምን ይለኛል። ከዛ ሁሉም ነገር ያቀርባል። ደቂቃውን ይጨምራል፣ ደቂቃውን ይቀንሳል። ዳኛ አልተስማማንም ነበር መጀመሪያ። ዳኛ እኔና እሱ ብቻ እንድንገባ ነበር ያወራነው። ዳኛ እናምጣ ሲለኝ እሺ አልኩት። ሲሶ ይሁን እሺ አልኩት። ክርስቲያን ይሁን እኔ ጋር ይግባ እሺ አልኩት። ሁሉም ነገር እሺ ብዬ ነው የቀጠልኩት እኔ።
እሺ ብዬ እንጂ መሀል ላይ አልፈልግም ዳኛ መኖር የለበትም ወይ ደግሞ ደቂቃው መጨመር የለበትም ምናምን ብዬ ብከራከር እንደውም ካልፈለግከው ተው ብሎ እንዳይቀር ማለት ነው። ስለዚህ አባበለኝ ያለው ይህንን ነው፣ ሀሳብ መስማማቴን ነው እንጂ ምንም ሌላ ነገር የለም። ግን እኮ ያደረግከው ነገር ትልቅ ወንጀል ነው። እሺ ብለህ ገደል ከተትከው። ከዚህ በላይ ቆይ ምን ልታደርገው ነው ልጁ? እና በጣም ትልቅ ወንጀል ነው። ወላሂ የምሬ ነው ማለት በዚህ ደረጃ እኔ ቲክቶክ ላይ ስናገር ነበር ከውይይቱ በፊትም በግልጽ ጠብቄዋለሁ። ይሄን ውይይት ማለት በደንብ ጓጉቼ የጠበቁት ውይይት ነው። ባለፈው የተቋረጠው ውይይት በጣም ጓጉቼ ነበር ማለት ብዙ ነገር የሚሰራበት ነበር። ያው እነዛ ሰዎች ያን እድል ለማመቻቸት አልሞከሩም። ግን ሁለተኛ ላይ በጣም ጓጉቼ ጠብቄ ነበር። ኦልሬዲ ማለት መጀመሪያም ነግሬያቸዋለሁ እነሱ ቤት ገብቼ ውይይቱ ገና ዲያቆን ዳዊት ጥሪውን ሲቀበል ወይም ደግሞ ጥሪውን ሲያቀርብ ነው ያለቀው። ምንም የሚመጣ ነገር የለም። ግን ብችሉ ዳሜጁን ኮንትሮል ለማድረግ ሞክሩ ካውኔው ምናምን ብዬ ነግሬያቸዋለሁ። ሀይቀተን ማለት የሆነ የሚታወቅ እኮ ነው። እንዴት አንተ በምንም ተአምር እኮ አይሆን በምንም ተአምር መጽሐፍ ቅዱስን ይዘህ ከቁርአን ፊት ልትቆም በምንም ተአምራቸው እነሱ እንኳን የሚያምኑበት ነገር ነው ማለት በደንብ የሚታወቅን ነገር በድፍረት መቀበሉ ሊያስደንቀው ይገባል። ግን አንተም እውነት ክፉ ነህ። እሺ ብለህ ብዙ ነገር አባብለህ እሺ የምትለው መስሎት ነው እሱ እኔ የቀረበው። በቃ አይ በቃ እኛ እኮ ከዚህ ነው የምንቀበለው እንደዚህ አልተበረዘም ሲል እሺ የምትለው መስሎት ቀረበ። ከዛ ሳት ላይ ጣድከው። እውነት ለመናገር አሁን እነዚህ ላሉ ሰዎች ሁሉ ካምኗል። ሁሉም እንዴት እንደዚህ ያደርጋል እሱ ለምን ይገባል የእስልምና ላይ ሳይቅ አንድ ሰው እስልምና ላይ ያወቃል። በነገራችን ላይ ውይይቱ እንደዚህ እንዲሆን ያደረገው የሰውየው ማወቁ ነው። ስለ መጽሐፍ ቅዱስ አንተ የምታነሳቸውን ነጥቦች ያውቃል። ስለዚህ የሚያውቅ ሰው ቢያንስ ትንሽ ህሊና ስለሚያውቅ ሰው አማራጭ ያለው ዝም ማለት ያለበለዛ ደግሞ አምኖ መቀበል። ከፊሉን አመነ ከፊሉ ላይ ዝም አለ። ስፔስ አለው ብሎ እኮ አሁን ቫቲካንስ ላይ ስትጠይቀው ስፔስ በጣም ያሳቀኝ መልስ ነው። ቫቲካንስ ላይ ያለ ማርቆስ 16:9 ጀምሮ ሲል ስፔስ አለው እና ምን አንተ እንድትሞላው ነው ስፔሱን። በጣም የሚያስቅ መልሶች ነበሩ። እና ይሄን ነገር ግን እንዲያደርግ ያደረገው ማወቁ ነው። ሌሎች ቢሆኑስ አሁን ዝም ብሎ ውርውር የሚሉ ጃሂሎች ቢሆኑ በቃ የለም አልተበረዘም አንተ ምንም ይሄ እኮ እዚህ ጋር የለም ሰው ባይኖርም በቃ አልተበረዘም ብሎ ግግም ይልባል። እንደዚህ አይነት ሰው ልክ ኢማሙ ሻፊዒ እንዳሉት ጃሂል ጋር ተከራክሬ አላሸንፍም እንዳሉት ማለት በቃ ድርቅ ይላል ነው ብሎ ድርቅ ይላል። የዚህ ሰውዬ ግን ከዚህ የተሻለ ሰው ወላሂ ሊያመጣ አይችልም። በእርግጠኝነት አሁን ቢመጣ ከዚህ የተሻለ የሚብስ ሰው ነው እንጂ ከዛ ላይ ይሳደባል፣ ሞክ ያደርጋል፣ ውይይቱን አቅጣጫውን ይቀይረዋል። ከዛ ላይ እኛም ሳንማር ሰውም ሳይማር ይሄዳል። ይሄን ነበር እነሱ የሚፈልጉት። አልሐምዱሊላህ ይህ ሰው የሚያውቅ ሰው መሆኑ አንተም የቀረብክበት መንገድ ውይይቱ ያማረና ብዙ ነገር እንድንማርበት የነሱን ስህተት ጎልቶ እንዲታይ በመጽሐፋቸው እንዲሸማቀቁ አድርጓል። ይሄ ወላሂ ትልቅ ያላህ ጸጋ ነው። አልሐምዱሊላህ እና አሁንም እንግዲህ አላህ ይጨምርልህ። አሁን እንዳልከው ኤርሚያስ ከመጣ ጥሩ፣ ካልመጣ የራሱ ጉዳይ። በቃ ከዚህ በኋላ እኮ ሀታ አይደለም እንደዚህ ተበርዟል አልተበረዘም፣ በሌሎችም እኮ ለመወያየት እኮ ምን አላቸው? ለምሳሌ ምን ብለህ ክርስቶሎጂስት ወይ ምን ላይ ቆሞ ሊወያዩ ነው? የትኛው ይሄ የተበረዘው መጽሐፍ ላይ መረጃ የሚያመጡ ከተበረዘው አውቴንቲክ ባልሆነ መጽሐፍ ላይ ቆሞ ነው? ሲጀመር ይሄ ውይይት ሙሉ ለሙሉ ነው በቃ የነሱን ነገር ድምጥማጡን ያጠፋው። ከዚህ በኋላ በምንም ተአምር ያው እነሱ ካፈርኩ አይመልሰኝ ነገር ስለሆነ እንጂ በምንም ተአምር ሙስሊሞች ዘንድ የኒያን እምነት እንስበክ ብለው የመቅረብ ምንም ሞራል ሊኖራቸው በማይችል ደረጃ ነው የተንኮታኮተው። እና ምን ብሎ ይቀርባል? ቋንቋ ሲገላበጥ ከራሱ ቋንቋ ራሱ ወደ ራሱ ቋንቋ ሁለተኛ ሶስተኛ ሲገላበጥ ሊቀንሱ ሊጨምሩ ይችላሉ። ዕብራይስጡና ግሪኩ ላይ ሲጨምርስ ትርጉም ላይ ሳይሆን ዕብራይስጡና ግሪኩ ላይ ሲጨምር እኮ እንደዛው ነው እኮ ያው ነው ዞሮ። አሁን አማርኛው ራሱ ቅድም ይኸውልህ እዚህ ጋር ዕብራይስጡ ላይ እንደሚጨመር ታምናለህ? ይጨመር ይችላል። አዎ ግሪኩ ላይስ? አዎ ጥሩ ቴንክ ዩ። ግሪኩ ላይስ ያው ነው እንደዛው። ኦኬ በነገራችን ላይ ይሄ ስኮላርሊ ተአማኒነት ይባላል። ያንተ በጣም አሪፍ ነው። ምክንያቱም በቃ እውነት የሆነ ነገር እንደዚህ ማመን ይሻላል። እና መጽሐፍ ቅዱስ ተበርዟል ብለህ ታምናለህ? አዎ። ኦኬ ምን ብዬ ካንተ ጋር ላውራ ታዲያ?
አሁን መሰለክ ኡስታዝ እሺ ተበርዟል ማለት ግን ምን መሰለክ እሺ ሁሉም ነገር አይበረዝም አንድ በል ከእንደገና ደግሞ በጣም የተሻለው አንድ ሰውም ሲል ነበር በጣም የተሻለው አንተ ራስህ እንደውም ፖስታው ነበረ የቀድሞውትም ካሁኑ ይሻላል ብሎ አንድ የቤተክርስቲያን አስተማሪ ሲናገር ነበር። የትኛውትም አሁን ቅድም አንተ 80 ያዱ ብለህ ያልከው ይሄኛው ነበር መሀል ላይ ቁጥር ያለው ይሄ መሀል ላይ ቁጥር ያለው አለ አይደል? ይሄኛው 80 ያዱ ያልከው ይሄን ነው። ይሄም እኮ 80 ያዱ አሉ። ይሄ አይደለም። ይሄ 81 አይደለም። የቱ ነው 80 ያዱ? ይሄኛው ነው። እሺ እሱኛው ይሻላል ነው የምትለው አንተ? ይሄኛው እዚህ ጋር በግራ በኩል ያለው ከዚህ ቀጥሎ ይሄ የጴንጤዎቹ ነው። ይሄ 1954 ነው። ይሄ የቁም ለቁም ትርጉም ነው። ይሄኛው የቁም ለቁም ትርጉም ይሄ 1954 ያልከው የ1980 እትምም ጭምር ነው እሱ። ኦኬ 80 እና 81 ላይም ታትም አንድ ነገር ልንገርህ። ኢምራን እየጠበቅኩ ነበረ። ትከፍታለህ? ኢምራን እስኪመጣ እያልኩ ነበረ። ቆይ ይሄ 81 አይደለም። እሺ ልንገርህ። ይሄኛው እሱ አለኝ እኔ እሱ 81 እያልኩ ያለሁት ይሄ 66ቱ ነው። የ1954 ይሄ የቁም ለቁሙ ነው። ይሄ ደግሞ የፕሮቴስታንቶቹ ነው። አዲሱ መደበኛ ትርጉም ከማጠኛ ጽሑፍ ጋር 2000 ይሄ ነው። 66 ያልከው ራሱ 81 እኮ አለኝ እኔ ነው የምልህ እኔ ማለት ይሄንን እዚህ ጋር 66 ያልከው ላይ 66ቱ የበፊቱ 66 ከኛ 66ቱ ጋር ይኸውልህ የጴንጤዎቹ 66 ከኛ 66ቱ ጋር አንድ ነበር። እሺ ተጨማሪ ነው እዛው ላይ የተጨመረበት እንጂ 66ቱ ላይ ሁለታችንም አንድ አይነት ነበር። እሱ እኮ አሁንም አለ 66ቱ ላይ። በነገራችን ላይ አይደላችሁም ይኸውልህ አሁን እዚህ ያለው ላሳየህ እንደውም አይደላችሁም 66ቱ ላይ ናና 66ቱ ላይ አንድ አይደላችሁም። ለሞግትህ በዚህ ዙሪያ ቆይ ልክፈታ። ይኸውልህ መጽሐፍ አለኝ እኔ ራሱ እንዳንተ 66ቱ ላይ አንድ አይደላችሁም። 66ቱ ላይ አንድ አይደላችሁም። ላሳየህ ግድ የለም ላሳየህ ግድ የለም። ቆይ መጀመሪያ የኔ ላሳይክ አንድ ልስጥ። 66ቱ ላይ አንድ አይደላችሁም። እሺ ታሳያለህ እኮ ችግር የለውም እያልኩ ያለሁትን ስማ። 66ቱ ላይ አንድ አይደላችሁም። እስቲ ነን በለኝ። የበፊቱ ላይ ከ2000 በፊት የነበረው መጽሐፍ ቅዱስ ላይ 66ቱ ላይ አንድ ነበር አይደላችሁም? አንድ ነበር ነው እንጂ። ለምሳሌ ትንቢተ ዳንኤል ስንት ምዕራፍ ነው ያለው አንተ ጋር? ትንቢተ ዳንኤል ቶሎ በል። እሺ ቶሎ በል። ሕዝቅኤል ብሎ ነው ዳንኤል ወይስ በፊት ነው አይደል? ቼክ አድርግ ዳንኤልን ከሆሴዕ በፊት ላግዝ ግድ የለም። እሺ ከዳንኤል ከኤርሚያስ ቀጥሎ ነው ከሕዝቅኤል? አይ ልጅ ኢምራን ሰላም አለይኩም። ሰላም ወራህመቱላህ። ሳላህ እንዴት ነህ? አለ አልሐምዱሊላህ። ተከፍታለህ ቤት እንምጣ ወደዛ። ችግር የለውም። እዚህም ሰው ስላለ እዚህ መቀጠል እንችላለን ለዛሬ። አንተ ጋር እንምጣና እዛ እንሁን። እሺ ዳንኤል ከፈትኩ። በቃ እሺ፣ እንደዛ ከሆነ አንዴ 2 ደቂቃ ስጠኝ። ከዛ ስከፍት እንትን ከስር ልክልሃለሁ። እሺ 2 ደቂቃ። ኦኬ ኮስት ልክልሃለሁ። አይ እሺ ማን እውነተኛ? እሺ ዳንኤል ከፈትኩ። ስንት ምዕራፍ ነው ያለው? እሺ ዳንኤል ስንት መሰለ ያለው? ያለው ዳንኤል 12። እነሱ ኦርቶዶክሶቹ ጋር ያለው ስንት ነው? የኦርቶዶክሶቹ እኮ ነው እኔ ያለው 81 ነው ያለኝ እኔ። ኦኬ 12 ነው አይደለ? አላሳየሽ የኦርቶዶክሱ ነው። እሺ ጥሩ መጣ። የ2000 እትም ሳይሆን የ1980 እትም ነው ያለኝ። ችግር የለውም። ይሄ ስንት ምዕራፍ ነው? ዳንኤል ስንት ምዕራፍ ነው? 14። 2 ምዕራፍ ተጨማሪ ነው አይደለም? ነው። ለምን ጨመራችሁ? የ2000 ነው አይደል ይሄ? አዎ ለምን ጨመራችሁ እዚህ ላይ? ያላቅም
ሁለት ምዕራፍ ቀል ነው የሚጨመርበት ይሄ ሁሉ ማለት ነው። ይሄ ሁሉ ቀል አይደለም። ይሄ ሁሉ ወላሂ በጣም ብዙ እኮ ነው ይሄ ሁሉ እና እንዲህ ለምን ይጨመርበታል? እኔ አሁን የምጠይቃቸው ለዚህ ነው። ይሄ ሁሉ መጨመር የለበትም። አሁን ይኸውልህ መጨመር ሳይሆን እኮ ተበረዘ የሚያስብለው መቀነስ ነው። መጨመር ችግር የለውም። መጨመር ትክክለኛ የሆነ ሀሳብን መጨመር ችግር የለውም። ምክንያቱም በዚህ መጽሐፍ ያልተጻፈ ሌሎች መጽሐፍት እንትን ተባለ ይባላል እኮ ማለት ለምሳሌ አሁን እዚህ ጋር ኢየሱስ እዚህ ጋር ከስር በኩል ኢየሱስ ጌታ ነው ብዬ ብጨምር ችግር የለውም። ኦኬ አሁን አንተ ከምትለኝ ከመጽሐፉ ላይ ከተጻፈው ውጪ ሌላ ያልተጻፈውን መጨመር ነው የምትለው ያለኸው? አንተ ምንድን ያልክ መሰለህ? መቀነስ ነው እንጂ መጨመር ችግር የለውም ማለት አይደለ? ኦኬ እኔ ልል የፈለኩት መሰለክ አሁን 81 ነው አይደል? የቤተ ክርስቲያኗ መጽሐፍ የቅድሙ ላይ መጨመር ታረቁም ትችላለች የምታምንበት ቤተ ክርስቲያን መጽሐፍ ካላት ስለ ይሄ ግን አሁን በምዕራፍ ደረጃ ወይ የተጨመረው እሱ ነገር ለምን እንደሆነ አልገባኝም። ኦኬ ጠይቀህ ንገረኝ። በቃ እንደዛ ከሆነ እሺ። ግሪኩ ላይ ያለው ነገር ለምን ትጨምራላችሁ መጽሐፋችሁ ላይ? ግሪኩ ራሱ እኮ እንትን ያልተጨመረ ያልተቀነሰ መሆኑን ምን ያህል እርግጠኛ ነህ? እሱ ነው የምልህ እኮ እሱ ራሱ የተጨመረበትና የተቀነሰ ነው አይደለ? ሊሆን ይችላል እንደዛ። በቃ ቆይ ከአንተ ጋር በሌላ ርዕስ እናወራለን። አሁን በዚህኛው ከኔ ጋር ትስማማለህና አሩኑ እንግዲህ ቴንኪው እውነተኛ ለነበረን አሪፍ ቆይታ። እንግዲህ እያመንክ ስለሆነ እኔ ምን እንደምልህ ግራ ገብቶኛልና በነገራችን ላይ ያጣሙ ሰዎች ግን ሁሉንም ነገር የሆነ ነገር ስለተቀነሰ መጽሐፉ አይጣልም። ያልተቀነሰውን ከኦልደስት ቶፒኩ ላይ እዚህ አካባቢ ተጨማሪ አለ ይላል እንግሊዘኛው ላይ ይለኛል። አያለ አንዳንዶቹ ተጨማሪ ከኦልደስት ግሪክ ላይ የሚጨምሩም አሉ ብሎ ስፔስ ሰጥቶታል እንግሊዘኛው። ለምን ነው የሚጨምሩት? እንደሚጨምሩ አምነዋል። ምክንያቱም ይንገረን ይጨምራሉ ብሏል። ለምን ነው የሚጨምሩት ግን? ኦልደስት ግሪክ ቨርዥኑ ላይ ከተገኘ ይጨመራል፣ ካልተቃረነ ማለት ነው። ዲቫይን ኢንስፒሬሽን ከእንደገና አንብብ እስኪ አሁን ያልከውን ላንብብልክ። ይሄ እንግሊዘኛውን ካነበበ በኋላ ሚላ መሰለ ሳም ኦፍ ዘ ኦልደስት ግሪክ ኮፒ ኦፍ ማርክ ይቷላል ኢንድ ዘ ቡክ ሄር ይላል። ክፈተው እስኪ አንዴ ሊያው ክፈተው። ስልኬ በጣም ብለርድ ስለሆነ በከፍታ አይታየህም። ማን ችግር አያለው ነው ይታየኛል። ብለርድም ቢሆን ይታየኛል። እሺ ይሁንና ይጨምራል እኮ አይደለም የሚለው ነው የከፈትከው። some of the oldest Greek copies of Mark and the book here ይላል እኮ ምን መሰለህ የሚለው ይጨምራሉ። ተሳስተሃል። የኦልዱ እዚህ ጋር ያልቃል ነው የመጀመሪያው ማን ነው? የድሮ እዛ ጋር ያልቃል። ከዚህ ቀጥሎ ያለው ከየት መጣ? ከዚህ ቀጥሎ እንግዲህ ያለው ምናልባት የያዝከው መጽሐፍ ቅዱስ 66ቱ ነው። እኔ እሱንም ማምነው ይሄ 66ቱ ነው። ይሄ 66ቱ ነው። ይሄ 66ቱ ነው። 66ቱ ነው። አዎ 66 መጽሐፍ ብቻ የያዘ መጽሐፍ ነው። ባይዘ ይሄው 66 መጽሐፍ ብቻ ከየት መጣ ንገረኛውን። እሺ ትንሽ ላውራ አዳምጠኝ። መጽሐፍ ቅዱስ ላይ ይኸውልህ ከመጽሐፍ ቅዱስ ላይ ከጥንት መጽሐፎች ላይ ዲቫይን ኢንስፓይሬሽኑ ካለቀቀና ጥንት መጽሐፎች ላይ ከተገኘ አንዳንድ ጊዜ ኤዲሽን ላይ ይደምራሉ፣ እንደገና ደግሞ ያስወጣሉ። እሱ ግን እንዳለ ይዘቱን አይቀይርም። ከጥንቱ መጽሐፍ ላይ ይሄን ያሳየኝ። ከጥንቱ መጽሐፍ ላይ ያሳየኝ ይሄንን እኮ እንዳሳየህ እኔ እናንተ አሁን ተገናኝተን ስናወራ ሳይሆን ተዘጋጅቼ ነው። አሁን እኮ ድንገት እንጠየቀኝ እኮ ለነገር ዝግጅት ይፈልጋል። ለምን ተጨመረ የሚለው ሪዝን አለው ነው። ዝም ብሎ መቼም አይጨምሩም።
ኦኬ። ስለዚህ እንደሚጨምሩ ማመንም ጥሩ ሪዝን ይኖረዋል። እንደሚጨምሩ መተማመናችን ጥሩ ነው። ይጨመራል እኮ ይቀነሳልም ይጨመራልም። ግን የሚደረገው ለምንድን ነው የሚጨመረው እና የሚቀነሰው? ከጥንት ጀምሮ ያለውን ነገር ያጠኑና ያለውን ዲቫይን ኢንስፓይሬሽኑን አይተው ከዛ ጋር ተከታይ ከሆነ ያስገብቷል። ጥንት ካሌለስ የሌለ ነገር እርግጠኛ ነኝ አይጨምሩም አይቀንሱም። መመን ዮሐንስ ወንጌል ምዕራፍ 8 ከ1-11 ጥንቱ ላይ ካለ የፈለግከውን ነገር እቀጣለሁ። ጥንቱ ላይ ያሌለ ነገር ጥንቱ ላይ ያሌለ ነገር ከጊዜ በኋላ ይጨምራል። እሺ አሁን እሱን የቤት ስራ ለምሳሌ ያክል አዳምጠኝ። አዳዲስ ግኝቶች በቁፋሮ በምናምን በዚህ በአርኪኦሎጂስት ወይ ደግሞ ከተለያየ ቦታ የሚገኙ መጽሐፎች ላይ የጠፋ ቨርዥን ካለ በአብያተ ክርስቲያን ኢንተርናሽናል አብያተ ክርስቲያናት ተነጋግረው ይጨምራሉ። የሌለ ነገር ካለ ደግሞ ያስወጣሉ። እንዲህ እያለ ነው መጽሐፍ ቅዱስ እኮ ራሱን እያስተካከለ የመጣው። ስለዚህ ቋሚ ነገር የለም ነው እንጂ ፈርስት ኤዲሽኑ ጋር ብትሄድ ፈርስት ኤዲሽኑ ጋር ብትሄድ አዳምጠኝ፣ ፈርስት ኤዲሽኑ ጋር ብትሄድ የሌለ ነገር አሁን ደግሞ ሰከንድ ሰርድ ፎርት ላሳይ ችግር የለውም። መጽሐፍ ቅዱስ ላይ ከዚህ በኋላ ሊጨመርም ሊቀነስም ይችላል። ልክ ነኝ? ምን አልከኝ? መጽሐፍ ቅዱስ ላይ ከዚህ በኋላ ሊቀነስም ሊጨመርበትም ይችላል። ለመሰለ ይችላል ለምለ አዳዲስ አሁን ለምሳሌ ያክል አዳዲስ ቁፋሮ ከተገኘ አዳዲስ መጽሐፎች ከተገኙ ይጠናና ሚስ የተደረገበት ቦታ ላይ እዛ ጋር ገብቶ ይገባል። ዮሐንስ ወንጌል የገባለ ከማርቆስ ይወጣለ። እንዲህ እያደረጉ ነው መጽሐፍ ቅዱስን አብዴት እያደረጉ ያመጡት እንጂ ዝም ብሎ የጥንቱ ላይ አይደለም። አብዴትም ያደርጋሉ። ኦፍኮርስ ለምሳሌ ያክል አዳዲስ መጽሐፎች እኮ ይገኛሉ። በቁፋሮ የሚገኙ መጽሐፎች እኮ አሉ። በቅርብ እንኳን ማለት ነው ግብፅ ውስጥ የተገኘው ዋሻ ውስጥ የተገኘው አዳዲስ መጽሐፍ የነ ቶማስ የነ ምናምን ላይ ተጨምሮ የተገኘ አዳዲስ የመጽሐፍ ቅዱስ ቃላቶች አሉ። እነሱ ከዚህ መጽሐፍ ጋር ይጠኑና ያልነበረ የወጣ ተቆርጦ የቀረ ነው ብሎ መጽሐፍ ቅዱስ ኮምፓይል የተደረገው እኮ በቁፋሮ የተገኘ የጠፋ መጽሐፍ ተበታትኖ ያለ መጽሐፍ ተፈልጎ እኮ ነው ታላል። ዛት ዘ ሪዝን እንደ ቁርአን ሪቨሌሽን ነው ብሎ በአንድ ጊዜ ተጽፎ ሳይሆን በትንትኑ የጠፋ መጽሐፍ ተፈልጎ ነው ኮምፓይል የተደረገው። ስብከቱ ራሱ የተለያየ ቦታ ነው የተደረገው። ጳውሎስ እዛ ጋ ነው፣ ማርቆስ ሌላ ሀገር ሄዶ ነው የሰበከው፣ ጴጥሮስ ኢየሩሳሌም አካባቢ ነው የሰበኩት። የተጻፈበት ቦታ ይለያያል። ለምሳሌ ያክል የዕብራይን መጽሐፍ ማን እንደጻፈው አይታወቅም፣ ግን የጳውሎስ አይነት አጻጻፍ ነው ያለው። በርናባስ ሊሆን ይችላል የጻፈው፣ አፖሎ የሚባለው ሊሆን ይችላል የጻፈው። እንደዛ ነው። የማን መጽሐፍ? የዕብራውያን የዕብራውያን መልእክት ለምሳሌ ጸሐፊው አይታወቅም፣ ግን በጣም በክርስቲያን ቴዎሎጂ በጣም እውቀት ያለው ሰው ነው የጻፈው። ግን ማን እንደጻፈው አይታወቅም፣ ግን ተፈልጎ ገብቷል። ማን እንደጻፈው አይታወቅም። መሰረቱን አይልቀቅ እንጂ ማን የጻፈው? ኦፍኮርስ ዕብራውያን ቡክ ነው አይታወቅም ማን እንደጻፈው። ቴዎሎጂያኖች አራት አይነት ግምት ይገምታሉ። አንደኛው የጻፈው ልንገርህ ነው ላቁ። እሺ ንገረኝ። አንደኛው የጻፈው ጳውሎስ ነው ብሎ ይላሉ። እሺ ሁለተኛ ደረጃ ደግሞ በርናባስ ነው የጻፈው ይላሉ። አንደኛው ደግሞ አፖሎ የሚባል ከነ ጳውሎስ ጋር ያገለግል የነበረ ከ72ቱ ሐዋርያት ጋር አንድ ላይ የነበረ ነው ብሎ ይላሉ። ሶስተኛውን ደግሞ ሉቃስ ነው የጻፈው ይላሉ። ግምት ነው የምነግርህ። እነሱ ቴዎሎጂያን የሚያስቀምጡትን ግምት ነው የምነግርህ። ግን ለምንድን ነው የማይታወቀው? የአምላክ ቃል ነው አይደለ? ግን የማይታወቅ ይኸውልህ፣ አንድ መጽሐፍ በመጽሐፍ ቅዱስ ውስጥ ኮምፓይል ሲደረግና ሲገባ ሲታሸግ አንደኛ ይኸውልህ፣ አሁን ለምሳሌ ኦልድ ቴስትመንት ባለፈው አንተ በክርክር ስታቀርበው የነበረው ላይ ኦልድ ቴስትመንት ላይ የተጨመረና የተቀነሰ አውጥተሃል። ልክ ከሆነ ግን የአይሁድ ታሪክ መሆኑ ከዲቫይን ኢንስፓይሬሽኑን ያለቀቀ መሆኑ ገብቶሃል። በአይሁድ ትራዲሽን የተጻፈ መሆኑ ይሄ ነው የሚታየው። ከዛ በኋላ በቁፋሮ በምናምን የሚገኝ አዳዲስ ግኝት ሲኖር ቦታው እየተፈለገ ይገባል። በስተት የተጻፈ ከሆነ ደግሞ ሌላውን አፕዴት ካደረገው ይወጣል። በቁፋሮ ሳይገኙ ለምንድን ነው የሚጨምሩበት? አይ ተገኝቶ ነው። ለምሳሌ ያክል በ1957 47 ግብፅ ላይ የተገኘው መጽሐፍቶች በጣም ብዙ ነገሮች እንዲቀየሩና ናግ ሐማዲን ትቀበላለህ? የናግ ሐማዲን ላይብራሪ ናግ ሐማዲ የሚባለውን 1979 አሁን ያልከውን 1979 ሳለት 1941 ላይ የተገኙትን ግኝቶች ይቀበላሉ። ብዙ እዛ ውስጥ ብዙ መጽሐፍ ቅዱስ የቶማስ ወንጌል ትቀበላለህ?
የቶማስ ወንጌልን የማንቀበለው ለምን መሰለ? በሁለተኛው ክፍለ ዘመን ላይ ነው የተጻፈው። ሁለተኛ አይ ዊትነስ የለውም። ሶስተኛ ነገር ደግሞ የቶማስን ወንጌል የጻፉት ሰዎች እነዚህ ምንድነው ይሄ ኖስቲሲስት አማኞች ናቸው የጻፉት። እና ማስረጃ አምጣ። ማስረጃ ልፈልግልህ። እንግዲህ ብዙ የጻፍኳቸው ኖቶች አሉ። ከነሱ መካከል ንምሰጥ ማን እንደጻፈ ስኮላርቲክ ማስረጃ አምጣና እናውራ። አይ ኖስቲዞች ናቸው የጻፉት። ተመነኝ በሁለተኛው ክፍለ ዘመን የጻፉት። እስኪ ልፈልግ። እሺ ጠብቀኝ። እስከዛ ሌላ እያወራ ጠብቀኝ። አምጣ አንተ። እኔ ጽፌያለሁ እኮ መጽሐፌ ላይ አለ። መጽሐፌ ገጽ ስንት ላይ ነው የምትፈልገው መሰለህ? ቻፕተር 6 ላይ ብትፈልግ ታገኘዋለህ። አሁን ያልከውን ክሌሞች አሉ። ሁለተኛ ክፍለ ዘመን ላይ የተጻፈው ለዛ ነው የማልቀበለው የሚለው የሚያስኬድ አይደለም። አያስኬድም። እንደዛ ምትል ከሆነ ሙሉ መጽሐፍ ቅዱስን ትጥላለህ። ኦኬ። ስለዚህ ለቶማስ ወንጌል የምትጠቀመውን ለመጽሐፍ ቅዱስ ብትጠቀም መጽሐፍ ቅዱስም ሐሰተኛ ሰነድ ነው የሚሆነው፣ ልክ ያልሆነ ሰነድ ነው የሚሆነው። እና ይሄ አሳማኝ ነጥብ አይደለም። የሚያሳምን ነገር መፈለግ አለብህ። ለማንኛውም ማስረጃን አዘጋጅ ወይ መጽሐፌን 6ኛ ምዕራፍ አንብብ። ሰማዕቱ ብራና ላይ የቶማስ ወንጌል ጽፌያለሁ ምዕራፍ 6 ተመለስ። ለማንኛውም አሁን ለምሳሌ አክል ሀለው መጥቻለሁ። እሺ ማውራት እችላለሁ። ለምሳሌ ስለ ጎስፕል ኦፍ ጁዳ ታውቃለህ አይደል? እሺ ስለ ቶማስ ንገረኝ። እሺ ቶማስን የጻፍኩበትን እንግዲህ ያውጣ። ሰዓት እንትን እየገደልክብኝ ስለሆነ ወይ ቆይ አንዴ በቃ እንደዚህ እናድርግ። ሰዓት